በምትኖርበት ሕይወት ውስጥ መረዳት ያለብህ ነገር አለ። አንደኛ፣ ሁል ጊዜ ሕይወትህን በአዲስ ተስፋና ልዩ ደስታ ለመምራት ሞክር። የሚከፈልህን ዋጋ ክፈል። ብሩህ አመለካከት ያለውና ደስተኛ ሰው አዲስ ነገር ለማድረግ ከሁሉ የተሻለው ጥንካሬ አለው። ደረጃ 2 በሕይወትህ ውስጥ ባሉ ሁኔታዎች ተስፋ አትቁረጥ። ተስፋ እንዳለህ ለአእምሮህ ንገረው። ደረጃ 3 ስለወደቅክ ተስፋ አትቁረጥ። መውደቅ የሕይወት ፍጻሜ አይደለም። 4 በክብርህ አትመካ። ራስን ከፍ አድርገህ ማሰብ የሕይወት ግብ አይደለም። 5ኛ ውድቀት ለመሆን፣ ለመድረስ፣ መወለድ ሳይሆን ለመድረስ አለመሆን ነው። እና ለመሆን የተወለድክበትን ለመሆን በመከራ ውስጥ ማለፍ አለብህ። ችግርን አትፍራ። ሁሉንም የዓለም ታዋቂ ሰዎችን ተመልከት። ሁሉም ራዕዩን ስላገኙ ብዙ መከራዎችን አሳልፈዋል። መከራ አዳዲስ ሐሳቦችን ከውስጥህ ያፈልቃል። የተሞላ ክብ ማንነትህ በችግሩ ላይ ከተጨመረ ራስህን ታገኛለህ። ወደ ራስህ እንድትመለስ ያደርግሃል። ከአንተ በቀር ማንም አንተ መሆን እንደማይችል ይነግርሃል። የተሞላ ክብ ብዙ ሰዎች ችግር ውስጥ ሲሆኑ እንደዛው እንደሚቆዩ በማሰብ በዙሪያቸው ያለውን ስኬት እንዳያጠቁ ራሳቸውን ይከላከላሉ። አይ፣ እንደዚያ አይደለም። ማንም ሰው መከራ አይደርስበትም፣ ለተወሰነ ጊዜ ለእኛ የሚመስለው ካልሆነ በስተቀር። ስኬትን በጉጉት የሚጠባበቅ ባለራዕይ በችግሮች ውስጥ ማለፍ የተለመደ ነው። ይህ ምክር ለሁላችንም ነው። ያዳምጡ። ቤቱ ፎሎ እና ሼር ላይክ በማድረግ አትርሱት።